HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ጤና ይስጥልን እንዴት ናችሁ? የኤችዲ አድማጭ ተመልካቾች ኤችዲ ስፖርትስ መጥቷል። በአካል ዳንኤልና ዳዊት ንጉሴ እንግዲህ ቅዳሜ ማለዳ ላይ በተወዳጁ ብስራት ኤፍኤም 101.1 እንዲሁ ዩቲዩብ ላይ ይህንን ፕሮግራም ወደ እናንተ እናደርሳለን። ወሬዎች ሁሉ ዝውውርን ነው የሚመለከቱት። እንግዲህ የቬትስ ዝውውር ወደ ሊቨርፑል ኦን ሆኗል። 126 ሚሊዮን ፓውንድ እንደወጣበት ተገልጿል። ከዚህ ዝውውር በኋላ እንግዲህ በርካታ ተጫዋቹን የተመለከቱ መረጃዎች እየወጡ ነው። ምናልባትም የወደፊቱ የባሎን ዶር አሸናፊ ይሆናል የሚለው ግምት ከወዲሁ ተጠናክሯል። ከዛም ውጪ እንግዲህ ሊቨርፑል ቤት ምን ቦታ ላይ ቢሰለፍ ነው ተመራጭ የሚሆነው የሚሉ ማስተያየቶች በርክተው እየወጡ ነው። እናነሳለን ይሄን የተመለከተ ጉዳይ። እምቤሞን በተመለከተ እንግዲህ የዩናይትድ ጉዳይ አሁንም ሳይጠናቀቅ ቶተናም አሰልጣኝ ፍራንክን ካስፈረመ በኋላ የዚህ ተጫዋች ፈላጊ ስለመሆኑ መረጃዎች እየወጡ ነው። ምን ይሆናል ይታያል። ከዚህ ውጭ እንግዲህ ዩናይትድ አጥቂ ይፈልጋል። የዮክሬስ ዝውውር የማይሳካለት ከሆነ በፕላን ቢነት እንግዲህ ኦስሜንን ይፈልጋል የሚል መረጃ ነው የወጣው። የተጫዋቹ ደሞዝ እንዲሁ ለዝውውርም የሚጠየቀው ሂሳብ ግን ከዚሁ ከዮክሬስ ዝውውር የማይተናነስ መሆኑ የዚህን ዘገባ እውነትነት በርካቶች በጥርጣሬ እንዲያዩት እያደረገ ነው። እናነሳለን ይሄን የተመለከተ ጉዳይ። እንግዲህ ኒውካስል ቤትም የዝውውር ጉዳዮች ጠንከር ብለው ወጥተዋል። ከፔድሮ ጋር የተያዘ የዝውውር ጉዳይ ኒውካስሎች እያነሱ ነው። አርሰናል ቤትም የዮክሬስን ዝውውር በተመለከተ አሁንም በስፋት መረጃዎች እየጠነከሩ ነው። በእርግጥ አርሰናል ይህንን ተጫዋች ነው አሁንም አትኩሮ እየፈለገ ያለው። እናነሳለን በቆይታችን። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እጠይቃለሁ። የፊፋ የዓለም ክለቦች ውድድርም በይፋ ዛሬ ይጀምራል። ፍሎሪዳ ሚያሚ ላይ ነው። ሊዮኔል ሜሲ እንግዲህ ያለበት ቡድን ነው ዛሬ ጨዋታውን በመክፈት የሚጀምረው። በተወሰነ መልኩ ሀሳብ እንሰነዝራለን። አስገራሚ ጉዳዮች ከዚህ ውድድርም ጋር ተያይዘው እየወጡ ነው። ባልደረባይም በአካል እንጋብዛለሁ። እንዴት ነህ ብያለሁ። በአካል አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? ሰላም ነው ወይ ብያለሁ። እንደተለመደው ይሄ የፊፋ የዓለም ክለቦች ውድድር ጉዳይ እንግዲህ ለአንድ ወር የሚዘልቅ ነው። እንደታሰበው ውድድሩ ትኩረት ሊስብ ባለመቻሉ ይመስላል የቲኬት ዋጋዎች ከወዲሁ ወረድ እያሉ ነው። የፈላጊ ያለ የሚሉ ነገሮች ጥሪዎች እየበረከቱ ነው። አላውቅም እናንተም ሶስተኛ ቲኬት አገኘን ያላችሁ መስለኝ ካልተሳሳትኩኝ። ከሁሴን ጋር እንደውም ያገኘናቸውን ጨዋታዎች በሙሉ እናያለን የሚል ሀሳብ ላይ ነንና ይሄ ኢንተር ሚላን ከሪቨር ፕሌት፣ የቦታፎጎ ከሲያትል ሳውንደርስ፣ አትሌቲኮ እንደዚሁም ከሲያትል ሳውንደርስ የሚያደርጓቸውን ጨዋታዎች እዚህኛ ያለንበት ከተማ ላይ ያለ ይሄ ሉመን ፊልድ የሚባል ትልቅ ስቴዲየም አለ። የ2026 ዓለም ዋንጫን ከሚያስተናግዱ ስቴዲየሞች አንደኛው ነው እና እዚህ ስቴዲየም ላይ ይደረጋል። ያው እዛው ቅርብ ነው እኛ ካለንበት ጥቂት ደቂቃዎች ነውና እዛ ሄደን እንግዲህ ለማየት እየተዘጋጀን ነው። የመጀመሪያው ቲኬት ውድ ነበር፣ የሚገርምህ ይገዛ ነው። ያኔማ እንግዲህ ሁሉም በግርግር ይወስዳል የተባለበት ሰዓት ነበር ተብሎ ስለነበረ ትክክል አይ ቲንክ ህዳር ላይ ይመስለኛል የገዛ ነው እኔና ሁሴንና እንግዲህ ያኔ አሁን አንድ ጨዋታ የአትሌቲኮና እንደዚሁም ደግሞ የሲያትል ሳውንደርስን ጨዋታን ለማየት ያወጣነው ገንዘብ አሁን ያነሳው ቅድም ያነሳው ኢንተር ከሪቨር ፕሌት፣ ቦታፎጎ ከሲያትል እነዚህን ጨዋታዎች ሁለቱን ለማየት ካወጣችሁ በጣም ይበልጣል። $35 ድረስ ወርዶ አይቼዋለሁ። የሚገርምህ ነገር የቲኬት ዋጋና እንግዲህ የውድድሩ አዲስነትም ፕላስም ደግሞ አንዳንድ ቲሞች በእርግጥ ልታያቸው ሲጋብዛል የሚልም ነገር ይነሳልና ይሄም ይመስለኛል እስከ $35 ድረስ እንዲወርድ ያደረገውና እንዳልነው እንግዲህ በይፋ ዛሬ ይጀምራል። ከተጀመረ በኋላ ውድድሩ እየጠነከረ ሊሄድ እንደሚችል ትኩረት ሊስብ እንደሚችል ግምት ትወስዳለህ። ብቻ በየስቴቱም ነው። እዚህ ሀገርም የተለያዩ ጉዳዮች ሰውን ወጥረውታል አይደል? በርካታ ጉዳዮች፣ ፖለቲካዊ ጉዳዮች ህብረተሰቡን የወጠሩበት ሁኔታ አለ። ብዙ ሰልፎች በመላው አሜሪካ አሉ። ከዛ ውጪ ኑሮውም በተወሰነ መልኩ ጫና አለው እያሉ ነው። የተወሰነ እንግዲህ የነገሮች መወደድ ይነሳል። በርካታ የሚነሱ ነገሮች አሉ። ባልተለመደ መልኩ የሀገሪቱን ፕሬዚዳንት እንግዲህ ፓሬድ አደርጋለሁ ብሎ ተነስተዋል አይደለ? ከ50 40 ዓመት በኋላ መሰለኝ እዚህም ሀገር
የጦር መሳሪያ እንግዲህ በየአቅጣጫው ሊሰማራ እንደሆነ ልናይ ነው መሰለኝ። እንዲህም አይነት ነገሮች አሉ፣ በየአቅጣጫው ወሬዎች አሉ እዚህ ሀገርና ይሄኛው እዚህ ጉዳይ ላይ ትኩረት እንዳይደረግ ሊያደርግ የሚችል እንደሆነ ግምት ትወስዳለህ። ለሁሉም ግን ምንም አይነት እንቅስቃሴ እዚህ ሀገር ብታደርግ ደግሞ ምንም እየተፈጠረ እንዳለ የማያውቁ ማህበረሰቦች እጅግ በጣም በርካታ ናቸው። በነገር ላይ እዚሁ ጎረቤት ላይ ምንም ነገር ቢፈጠር የማይሰሙ በርካቶች አሉና ምን እየተፈጸመም እንዳለ ይሄን ምለው ደግሞ እንግዲህ በተጓዳኝ ሰው እንደ ፍላጎቱ ይሄንን ጨዋታ የሚል ግምት ስለሌለ ነው። ያም ሆኖ የዘሰንን ዘገባ አንዳንድ እያየው ዘንድሮ የሚሞከሩ ወደ 8 የሚደርሱ አዳዲስ ነገሮች አሉ ብሎ በቀደም ሲያስቀምጥ ትኩረቴን የሳቡት ነገሮች ነበሩ። አይተው እንደሆነ አላውቅም። የ5 ሰከንድ ሩል ያሉት አንዱ እሱ ትኩረት ሳቢ ነበር አይደል? አንብበው ከሆነ አላውቅምና ግብ ጠባቂዎች ዳኛው እጁን አንስቶ እንዲለጉ ወይም ደግሞ ኳሱን እንዲለቁ ከጠየቀ በኋላ ካዘገዩ ለተጋጣሚ ቡድን የኮርና ወይም ደግሞ የማዕዘን ምት እንዲሰጥ ያዘዙበት አንዱ ነው። ትኩረት ሳቢ ነው አይደል? ይሄ እውነት ነው። ጥሩ ሰዓት ቬንገር ደጋግሞ የሚከራከሩት ነገር አለ። በጣም ሜዳ ላይ ኳስ የምትቆይበት ጊዜ በጣም አጭር ነው ይላሉ በአማካኝና ከ50 እስከ 55 ደቂቃ ነው የሚባለው አይደል? በ90 ደቂቃው ሂደት ትክክል በዛ ነው። ይሄ በርግጥ ኮፓ ሊበርታዶሬስ ላይም እንዲሁ ሱድ አሜሪካ ላይም ተሞክሯልና ውጤታማ ነው ብለውታል። ሊሞክሩት እንደሆነ አንዱ ተገልጿል። ይሄ አሁን ካፕቴን ብቻ ዳኞችን እንዲያናገር የሚለው ነገር አሁን እዚህ ውድድር ላይም ኮስተር ብሎ እንደሚመጣ ተነግሯል። በርግጥ አውሮፓ ሊጎች ላይ ያየን ነው ከካፕቴን ውጪ ማንም ዳኞችን እንዳያናገር በምንም ቅጽበት ክስተት ላይ የሚል ነገር አለ። ይሄም ይተገበራል ተብሏል። አርቴታ ሩልንም እያነሱት ነው። አይተው ከሆነ አላውቅም። ኳስ ሳይወጣ በእጁ ምንድን ነው የጠለፈበት አንድን ኳስ ከመስመር ሳትወጣ በፊት እንቅስቃሴ ለማስጀመር ለራሱ ተጫዋች ለመስጠት የጀመረበትን ኦኬ፣ አዎ ምንድን ነው ኮቾች ሊነኩ ይችላሉ ኳስን። ስለዚህ ለተጋጣሚ ኢንዳይሬክት ፍሪ ኪክ ሰጥቶ እንቅስቃሴ ማስጀመር የሚለው ተግባራዊ ይሆናል የሚል ነገር ተነስቷል። ፔናልቲንም የተመለከተ ይሄ ሁለት እግር ተነካክቶ ከወደክ የሚሰርዙትን ፍጹም ቅጣት ምት ሁለቴ ነክተሃል በሚል የሚሰረዘውን ቅጣት ምት ስህተት እስከሆነ ድረስ ዩሊያን አልቫሬዝ ላይ ተመለከተ ማለት ነው። በድጋሚ ፔናልቲው እንዲመታ ወስነዋልና ትክክል ነው። የተገቢ አይደለም። ወድቀህ ነው ያደረከው፣ በአግባቡ አይደለም። ይሄንንም አንስተዋል። አትሌቲኮች ይጸጸታሉ በጣም ይሄ ቀድሞ ቢወጣ ይላል ነው ቢዘገይም እንግዲህ ያው አንዳንድ ጊዜ እኮ ካላየህ አይደል የጉዳዩ ተጠቂ ካልኖረ እኮ አዲስ ነገር አይመጣምና ከዛ ውጪ ግን ይሄ የሰሚ ኦፍሳይድ እንትን አሲስታንት ምንድነው ሰሚ ኦፍሳይድ ቴክኖሎጂ ለረዳት ዳኞቹ ምልክት እንዲሰጥም እዚህ ላይ ይሞከራል ተብሏልና ልክ አንድ ተጫዋች ኦፍሳይድ ሲገባ ወዲያው እጃቸው ላይ ምልክት እንዲሰጣቸው የሚደረግ ቴክኖሎጂም ይሄ ራግቢ ላይ አለ በነገርህ ላይና ራግቢን የሚከታተሉ ሰዎች በቀላሉ ያውቁታል ይላሉና ይሄም እዚህ ላይ ይተገበራል። የተወሰኑት ነው እየጠቀስኩ ያለው ትኩረት ሳቢ ናቸው። በነገር ላይ እግር ኳሱ እንዴት ወደ ፐርፌክሽን እንዲመጣ እንደሚፈለግ እያየን ነውና በተወሰነ መልኩ የዳኞች ሮልም እየቀነሰ እየመጣ እንዳለ በደንብ ታያለህና እነዚህ ነገሮች ይጠበቃሉ። ውድድሩም እንግዲህ ትኩረት ይስባል አይስብም የምናይ ነው የሚሆነው አይደለ? ያ በጣም ትኩረት ይስባል። ዴቭ እንዳልከው ስቴዲየሞች ሙሉ ሆኖ ምናላ እንመለከታቸው እንችላለን። ግን ደግሞ ዙሩ ከፍ እያለ አሁን አስብ ዛሬ ሲጀመር የግብፁ አልሃሊ ከነሜሲ ኢንተር ማያሚ ጋር ነው የሚጫወቱት። እዛው ማያሚ ፍሎሪዳ ላይ የሚደረግ ጨዋታ ነውና እነዚህ አይነት ነገሮች ብዙ ትኩረት ላይ ስቡ ይችላል። ሜሲ ብቻውን ትኩረት የሚስብ ነው፣ እሱን ልትመለከት ትችላለህ። ግን ደግሞ አነስ ያሉ ቅድም እንዳነሷቸው ቦታፎጎ ወይ ምናምን አይነት ጨዋታዎችን ብዙ ትኩረት ሰጥተው ላይ መለከቷቸው ይችላሉና ልክ አፍሪካ ዋንጫ ላይ እንደሚነሳው ልክ ዓለም ዋንጫ ላይ አንዳንድ ሰርፕራይዞች ካሌሉ በስተቀር ጥሩ ያልሆኑ ጨዋታዎች በጣም የደረጃ መለያየት ያለባቸው እንቅስቃሴዎችን በቡድኖች መካከል ልትመለከት ትችላለና ያንን ነገር እንግዲህ የሚያስቀር ከሆነ ውድድሩ በደንብ ትኩረትን ስቦ እንደሚቀጥል ትገምታለህ። ግን አዳዲሶቹ ህጎች በተለይም ይሄ ማጥቃት እግር ኳስን ለሚወዱ ሰዎች እጅግ አሪፎች ናቸው። ዴቭ ብዙ መከላከል ብዙ ኳስ ይዞ መተኛት ዳቪድ ራያ ብዙ እንደዚህ አድርጓል ባለፈው የውድድር ዓመትና እንደዚህ አይነት ነገሮች ምናልባት ክለቦችን ዋጋ ሊያስከፍሉ ይችላሉና ሪስክ የመውሰድ ሁኔታን በክለቦች ከፍ ብሎ እንዲታይ በፊፋም በኩል ፍላጎት እንዳለ የሚያሳይ ጉዳይ ይመስላልና እነዚህ ነገሮች እንግዲህ ይጠበቃሉ በትልቁ ዴቭ እናለን። እንግዲህ ያ ውድድሩ ምንድነው እየጠነከረ ሲሄድ የበለጠ ትኩረት ሊስብ የሚችልበት ምድል ይኖራል።
ምናልባት ለሀገራችን ተመልካች ግን የማይመች ሰዓት እንዳለው ታያለ። በጣም በዚህ ሀገር ሰዓት አቆጣጠር መሸት ይላሉ ጨዋታዎቹና ምናልባት አስቸጋሪ ባህሪ ሊኖራቸው እንደሚችል ከግምት ማስገባት ይገባል። ከዛ ውጪ ግን እግር ኳስ የሌለበት ወቅት ስለሆነ ምናልባት ደግሞ እንደ መደበሪያም ላይክ እየጠበቅም የምትፈልጋቸውን ጨዋታ ለማየት ክረምቱን በአግባቡ ለማሳለፍም እንደሚረዱ የምትወስዳለ። ወደዚህ ወደ ቬትስ ጉዳይ እንለፍና የወጡት መረጃዎች እናንሳ። እንግዲህ ዝውውሩ ተጠናቀቀ። ከዛ ዝውውር መጠናቀቅ በኋላ የሰማናቸውም ያልሰማናቸውም ይህንን ተጫዋች የተመለከቱ በርካታ ጉዳዮች እየወጡ ነው። እንደውም በርዕስነት ዴይሊ ቴሌግራፉ ሳምዲን ምን ብሎ ይዞ ወጥቷል? ቲቪ ያልተፈቀደለትና ለድንች ልዩ ፍቅር ያለው ቬትስ በሚል መረጃ ይዞ ወጥቷልና ስለ ቲቪው ጉዳይ ከዚህ በፊትም አንስተን ስናወራ ነበር። ለእድገቱ ምን ያህል ቤት ውስጥ ቴሌቪዥን አለመኖሩ እንደጠቀመው፣ ግን ለድንች ልዩ ፍቅር እንዳለው ድንች ስልህ ደግሞ ቺፕሱም ሳይሆን ፍራይሱም ሳይሆን ወይም ደግሞ ክሪስፒውም ሳይሆን ለተቀቀለ ድንች ልዩ ፍቅር እንዳለው መረጃ ወጥቷልና አይ ቲንክ ዝም ብሎ አዲስ አበባ ገበያ ቢመጣ ይሄ ይጠቅመው ነበራል። በሚጥሚጣ በደንብ ሊያዋህደው ይችል ነበር የበለጠ። ምክንያቱም በደንብ ነው ይሄ ገብቷል አይደል? ምንድነው በትልቁ በትሪ አድርገው የቀቀል ድንች በደንብ ይሸጥ ነበር እና አስታውሳለን እኛ ልጆች እያለን በሚጥሚጣ በደንብ በቃ ታጣጥመዋለና ቁጭ ብለህ ትበላለህና እሱን ያስታወሰኝ እና በርካታ ዝርዝር ጉዳዮች እየወጡ ነው። እስከ ባሎን ዶር የሚያደርስ ድንቅ ብቃት አለው የሚልም መረጃ ሰፍሮቷልና ይጠይቃል ሳምዲን የቴሌግራፍ ጋዜጠኛ ምን አይነት እድገትና አካባቢያዊ ሁኔታ ምርጥ እግር ኳስ ተጫዋች ይፈጥራል በሚል ነው የሚጠይቀውና ለአንባቢውም ጭምር ነው ይሄንን እና በዝርዝር ሊገባበት ስለፈለገም ይመስለኛል ይሄንን ጥያቄ የሚጠይቀውና ቤተሰብን በተመለከተ የቤተሰብ ድጋፍ ቪትስን በተመለከተ የቤተሰብ ድጋፍ ለስፖርቱ የሚሆን ቁሳቁሶች አቅርቦትና ከሁሉም በላይ ደግሞ ከስፖርቱ ሊያራርቁ የሚችሉ እንቅፋቶችን ማስወገድ ማራቅ እንዴት ለስኬት እንዳበቃው ነው በዝርዝር የሚሄድበትና ተጫዋቹ ከኮሎኝ ዋናው ከተማ ገጠራማ አካባቢ ወይም ፑልሃም የሚባል ቦታ የመጣ እንደሆነ ይገልጻልና ፈጽሞ ቤት ውስጥ ቴሌቪዥን እንደሌለ ስንገልጽ ነበር ታስታውሳለህና አለመኖሩ ደግሞ እንዴት ቢኖር ምናልባት እንግዲህ ገደብ ታበጃለህ በዚህ ሰዓት ምናምን የሚባል ነገር ፈጽሞ ቲቪ እንዲያይፈቀድለትም ነበር። ከዚህ ይልቅ ግን ሳሎን ቤት ውስጥ ከእህቱ ጋር ጁሊያን የምትባል እህት አለችው ከሷ ጋር ነበር ኳስን የሚጫወቱት አብረው እዛው ሳሎን ውስጥ ኳስ ይጫወቱ እንደነበረ ቪዲዮ ጌሞችን ከመጫወት ይልቅ ውጭ ወጥቶ በተገኙት አጋጣሚዎች ሁሉ ሜዳም ከሜዳ ውጭም ኳስን የመጫወት ባህሪን እንዴት እንዳዳበረ በመኪና ከመጓዝ ይልቅ ደግሞ የትም አካባቢ ሲሄድ ደግሞ በአካባቢው ሲንቀሳቀስ በቢስክሌት ወደሚፈልገው ቦታ ይጓዝ እንደነበር የሱ ብቻ አመል ሳይሆን የቤተሰቡ ባህሪ እንደሆነ በቢስክሌት መንቀሳቀስን በጣም እንዴት እንደሚያተኩሩ ይናገራል ዘገባውና ሁሉም ነገር እንዲህ ውጪ አውትዶርንና በእንቅስቃሴም የተሞላ እንደሆነ በቃ ረፍት የሌለው ሰውነቱ ሁልጊዜ በእንቅስቃሴዎች ውስጥ እንዴት እንደሚያሳልፍ ይናገራልና ይህንንም አምና ደግሞ ለቡንደስሊጋው መጽሔት በዝርዝር ተናግሮት እንደነበረም ይገልጻል። በእርግጥ እንግዲህ ለልጆች እንቅስቃሴ ምን ያህል ጠቃሚ እንደሆነ ምናልባትም ፕሮፌሽናል ሆኖ በእግር ኳስ ወደፊት ለማደግ ለሚፈልጉ ያንዳንድ ተጫዋቾች ህይወት የሚጠቁምህ ምን ያህል ኮሚትመንት እንዳለው ምን ያህል ቁርጠኝነት ውስጡ እንዳለው ምን ያህል የራስ ብቻ ሳይሆን የቤተሰብም ድጋፍ ጠቃሚ እንደሆነ የምታይበት ነውና ይሄንን ነው የምታየው እዚህ ተጫዋችም ላይ ሊቨርፑሎች በዚህ በጣም ደስተኛ እንደሚሆኑ ነው። ይሄ ልጅ በነፃነት ባያድግ ዛሬ ያናገኘውን ብሎ እንደሚያስቡም ጭምር ይናገራል ጋዜጠኛውና የአውሮፓው ምርጡ ተጫዋች ይሆናል ተብሎ ከወዲሁ ግምት ወጥቶለታል ተሰጥቶበታልም። የእንግሊዝ ሪከርድ ሆኖም እንግዲህ በጠቀስነው ሂሳብ በ116 ሚሊዮን ፓውንድ ተዘዋውሯልና ለሊቨርፑሎች በጣም ትልቅ ዜና ነው። በእርግጥም ግን በዝርዝር ሲሄደው ታሪኩ ቲቪ መከልከልን ወይም አለማየት ብቻን መሰረት ያደረገ አይደለም። ከዚህ ምልፍ ያሉ በርካታ ቁም ነገሮች አሉት ነው የሚለውና ለምሳሌ አባቱ በአካባቢያቸው ያለ አንድ የእግር ኳስ ክለብ በስም ይጠቅሰዋል። የጀርመንኛ ቃል ነው፣ ውስብስብ ነው፣ ልጠቅሰው አልፈልግምና የዛ ክለብ ሊቀመንበር ነበር ይላል። አባት እርሱንም አሁን በቨርደር ብሬመን የምትገኝ እህቱን ያኔ አብራው ሳሎን ቤት እግር ኳስ የምትጫወተው እህቱንም ጭምር በስፖርቱ እንዲያሳልፉ ኮትኩተውን ያሳደጓቸው የሚል መረጃን አንብቤ ያለው። እናቱ ደግሞ እንዴት ስብዕና በጣም ጠቃሚ ሆኖ ማደግ እንዳለበት አንጸው ኮትኩቶ ያሳደጉ እናት ስለመሆናቸው ያሳያልና አንድ ማስረጃ አድርጎ የሚያቀርበው ያኔ ታዳጊ ያለ በርካታ ኤጀንሲዎች የኛሁን እኛ እናስፈርምህ እኛ ወኪልህ ነው እያሉ ብዙ ነገሮች ይልኩለት ነበርና በአንድ ወቅት አንድ ኤጀንሲ ስጦታ ልኮ ነበር ቤት ድረስና
እናት ስጦታውን እንዳይከፈት አድርገው ወደ ኤጀንሲው መልሰው ነው የላኩትና ዛሬም እንግዲህ ተጫዋቹ የውጭ ኤጀንት ይሄ ፕሮፌሽናል ትልቅ ወጪ የሚያስወጣ ኤጀንት እንደሌለው ቤተሰቡ የራሱ ኤጀንት ሆኖ ስቲል እንደቀጠለ የሚጠቅስ ነገርን አንብቤ ያለውና እንግዲህ ስብዕናን በማነጽም ረገድ የእናቶች ሚና ቤት ውስጥ ምን ያህል ትልቅ እንደሆነ እዚህ ጋር ትረዳለህና 9 ወንድምና እህት ነው ያለው ይላል። ግን 8ቱ የተገኙት ከአባቱና እናቱ የቀደመ የፍቅር ግንኙነት ነው። ስለዚህ አባቱም ሌላ ትዳር ነበራቸው፣ እናቱም ሌላ ትዳር ነበራቸው ወደሚለው ነው የሚጋብዝ። እንግዲህ ቤት ውስጥም ያለችው እህቱ ከሌላ ወይ ከእናቱ ወይ ከአባቱ ግንኙነት የተፈጠረች ነው። ስለዚህ እሱ ብቸኛው እንግዲህ አሁን የተጋቡት ወይም አብረውት ያሉት እናትና አባቱ ልጅ እንደሆነ ትረዳለህና የሚገርመው ግን ሁሉም ወንድሞቹ ከሱ ከፍ ያሉት ወንድሞቹ ገና ከህፃንነቱ ጀምሮ ድንቅ የኳስ ተሰጥኦ እንዳለውና የሆነ ከኩዮቹ ከፍ ያለ ነገር እንዳለው ይረዱ ነበርና ወደፊት ፈጠን ብሎ አድጎ ከፍ ያለ ደረጃ እንደሚደርስም ይገምቱ ነበር ይላል የሳም ዲን ዘገባና 18 ዓመቱ ላይ እናቴ የመጀመሪያ ደረጃ ተማሪ ያለው የጻፍኩትን የትምህርት ቤት ነገር አሳይታይ ነበር ይላልና ይዛው መታ ወረቀቱን ስታሳየኝ አስታወስኩት ይላል። ምን መሆን እንደምትፈልግ ባጭሩ ጻፍ ተብሎ ተጠይቆ ያኔ እግር ኳስ ተጫዋች መሆን እንደሚፈልግ የጻፈበትን ኖት እናቱ አሳይተውት እንደነበር ወደኋላ መለስ ብሎ ያስታውሳልና ያኔም ሁሉም ነገር የእግር ኳስ ነበረ። እግር ኳስ ተጫዋች መሆን ነበር የምፈልገው። የትኛውም አይነት ቁሳቁስ ፊኛ ሊሆን ይችላል፣ ኳስ ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። ውጪ የለም፣ ቤት ውስጥ የለም፣ የትኛውም ቦታ ላይ እንደ እግር ኳስ ተጠቀመበት ነበር። ስመታው ስጠልዘው ነበር ያደኩት የሚል አስተያየትን ይሰጣልና ገና ከጅምሩ እንግዲህ ያው የአካባቢው ክለብ የሆነው ኮሎኝን እንደሚቀላቀል እርግጥ ነበር። ምክንያቱም ኮሎኝ አካባቢ የተወለደ ልጅ በመሆኑ ነው። ገና ግን በ7 ዓመቱ ተቀላቅሏቸው አብሯቸው እያደገ ከሄደ በኋላ ባልተጠበቀ ሁኔታ 2020 ላይ ባልተጠበቀ ብቻም አይደለም አወዛጋቢ በሆነ መልኩ ባየር ሌቨርኩሰንን ተቀላቅሏል። እንግዲህ የዛው አካባቢ ተቀናቃኝ የሆነ ክለብ ነው የኮሎኝ ባየር ሌቨርኩሰን እና ያኔ ኮሎኞች በሁለቱ ክለቦች መካከል ያልተጻፈ ነገር ግን የሚከበር ታዳጊዎችን አንዱን ካንዱ ላይ ያለመውሰድ ስምምነት አፍርሰዋል በሚል ከሷቸው ነበር ሌቨርኩሰኖች ግን የሚሉት ምንድነው ቬትስ ኮንትራቱ ያን ያልቆ ነበር። ማለቁ ብቻ ሳይሆን ይህንን የመሰለ ልጅ ፈጽሞ ልናልፈው ልናጣው አንችልም፣ ስለዚህ የግድ ማስፈረም ነበረብን ብለው አስፈርመውታል ነው የሚለውና የጊዜውን ጉዳይ የሚረዳ አንድ አካባቢው ሰው ሲናገር ሁሉም ክለብ ወጣቱን ያኔ ይፈልገው ነበር ነው የሚለው። የኮሎኝ ኮንትራቱ በተጠናቀቀ ጊዜ የትኛውም በቃ ኢቨን ከባየርን ሁሉ ፍላጎት ነበር ነው የሚለው፣ ከመላው ጀርመን ፍላጎት ነበር። ግን ቤተሰቡ እንዳልኩት ከልጅነቱም ጀምሮ በሱ ጉዳይ ላይ ጥልቅ ፍላጎት የነበረው ነው። ወኪልም ያልመደበለት ነው፣ ራሱ ወኪል ሆኖ የሚያገለግል ነው ቤተሰቡና እዛው አካባቢው መቆየት በመምረጡ ነው ሌቨርኩሰን እንዲፈርም ያደረጉት የሚል መረጃን አንብቤያለሁ። የወደፊቱ ምርጥ ተጫዋች የመሆን ሰፊ እድል አለው ይላል ዘገባውና ሌቨርኩሰን እንግዲህ በ16 ዓመቱ ነው እንዲቀላቀል በአካዳሚው የፈቀደለት። የቆየው ግን ለጥቂት ሳምንታት 1 ወይም 2 ሳምንት ነው በአካዳሚው በታዳጊዎች አካዳሚ ቆየው ይላልና የዋናው ቲም ኮች የነበሩት ፒተር ቦዝ ይባላሉ። ወዲያው ነው ያሳደጉትና አንድ ልምምድ ነው ያዩት። የሚገርም ነገር ለኮቹ አንድ ልምምድ ብቻ በቂ ነው ወደ ዋናው ቡድን ለማሳደግ ይላልና ምንድነው ያደረጉት? እኚህ ሰው በነገር ላይ አያክስን ዶርትሙንድና ሊዮንን ያሰለጠኑ ኮች ናቸውና ለፖላንድ ጋዜጣ ሲናገሩ በ16 ዓመቱ አንድ እንኳን ሲሳሳት አላየሁትም ነው የሚሉትና ተመለከትኩት፣ ተሰጥኦውን ማመን ከበደኝ በግሌ ነው የሚሉትና ከአስቸጋሪ ሁኔታዎች ሁሉ በአንድ ፓስ ያለ ችግር ሲወጣ በደንብ ነው ያስተዋልኩት ይላሉና ዋው አልኩኝ ነው የሚሉት ያኔ ሲናገሩ። ምን አለበሉኝ አንድ ቀን የባሎን ዶር አሸናፊ ይሆናል፣ የዓለማችንም ምርጥ ተጫዋች ይሆናል ብዬ ገመትኩት ያኔ ነው። ይህንን ቃሌን ዛሬም ያዙልኝ ብለዋል በነገርህ ላይና ይህንን አስተያየት ሰጥተው ነበርና በ17 ዓመቱ እንግዲህ ከ15 ቀን በኋላ በ17 ዓመት ከ15 ቀን በኋላ ደግሞ ወዲያው ጎል አገባ። ቡንደስሊጋ ላይ ተሰልፈው እንግዲህ እንዳልኩ ከአንድ ሳምንት በኋላ ነው ወደ ዋናው የቡንደስሊጋ ቲም የወሰዱት። ስለዚህ የባየር ሌቨርኩሰን የቡንደስሊጋ ተሳትፎ በ17 ዓመት ከ15 ቀን ሆነ። ከጥቂት ሳምንታት በኋላ ደግሞ ነው ኢቨን ራሱ ይሄ የመጀመሪያ የቡንደስሊጋ ተሰላፊነት እድሜው የሃቨርትስን በለጋ ዕድሜ የተሰለፈ የሚለውን ክብር ሁሉ ሰብሮታል፣ ሪከርዱን ሰብሮታል። ሃቨርትስ ነበር ከዛ በፊት በለጋ ዕድሜ የተሰለፈውና ከጥቂት ሳምንታት በኋላ ደግሞ ወጣቱ የሌቨርኩሰን ጎል አግቢ ሆኖ የመጀመሪያ ጎል አስቆጠረ። ከዛ በኋላ ግን ምንም የሚያቆመው ነገር አልተገኘም ነው የሚለው ሪፖርቱና 2022 ላይ የኤሲኤል እንግዲህ የኤሲኤል ጉዳት ገጥሞት ነበር። ትልቁ የህይወቱ እንቅፋት ተብሎ የነበረው ምናልባትም ከዚህ ጉዳት እንዴት አገግሞ ወደ ኳስ ይመለሳል የሚለው ስጋት ነበር።
ከዚህ ጉልበት ጉዳት ግን አገግሞ ተመልሷል። ባለፉት 2 ሲዝን ከ100 በላይ ጨዋታዎች አድርጓል። ለብሔራዊ ቡድንም ለክለብም በሁሉም አይን ያለፉት 2 ዓመታት የጀርመን ምርጡ ተጫዋች ነው የሚል አስተያየት ነው የሚሰጥበት። በነገር ላይ 2023-24 ላይ ያው ሌቨርኩሰን ዋንጫ ያነሳበት ዓመት ነው። የሊጉ ኮከብ ተጫዋች ተብሏል። የተጠናቀቀው የውድድር ዓመት ላይ በ216 የቡንደስሊጋ ተጫዋቾች ምርጡ፣ አስደማሚው፣ ልዩ ተጫዋች በሚል ተመርጧል። እንግዲህ በተለይ በጓደኞች እንዲህ ስትመረጥ የሚሰጠው ትርጉም ትንሽ ከፍ ያለ ይመስለኛልና ምን ያህል ልዩ ቦታ እንደሚሰጠው ታያለህና ባለፉት 2 ዓመታት 34 ጎሎችና 35 ኳሶችን አሲስት አድርጓል። አይደክሜ ነው ይሉታል። ምርጥ የማጥቃት ኳሊቲ ያለው ነው ይሉታል። ጨዋታን የመምራት አስገራሚ ኳሊቲ ያለው ይሉታል። አስገራሚ ፓሶች አሉት። ቀላልም ደግሞ ተሻጋሪም እንደገና ደግሞ ያለቁ የጎል ኳስ የሚሆኑ ፓሶችንም ያደርጋል ይሉታል። ጠንካራ ሹት አለው ይሉታል። የተጠናና የሜዳ ላይ እንቅስቃሴን የመምራት ኳሊቲ ያለው ይሉታል። ድሪብሊንጉም ኳስ የመግፋት ኳሊቲውም እጅግ አስደናቂ ነው ይሉታል። ዝምተኛ ነው የሚሉት እንግዲህ በዝምታ ውስጥ የመሪነት አስደናቂ ኳሊቲ ያለው በሚል ያነሱለታልና ሲከላከልም ሲያጠቃም አይደክሜ ነው። 2024-25 ላይ በኳስ ድሪብሊንግ ከፍተኛውን ያደረገ በቡንደስሊጋ እርሱ ስለመሆኑ መረጃ ይጠቁማል። ፋይናል ተርድ ላይ ይሄ የተጋጣሚ ግብ ክልል አካባቢ ቁልፍ ኳሶችንም ዊን በማድረግ ይለያል ነው የሚሉት። እንደጠቀስኩልህ የመከላከልና የማጥቃት ኳሊቲው ሊቨርፑልን የሚመጥን ነው በሚል ነው በርካቶች የሚያነሱት። አሎንሶ አሁን የዓለማችን ምርጥ ተጫዋቾች ተርታ ዝርዝር ውስጥ ማን መግባት አለበት ብላችሁ ብትጠይቁኝ ያለ ጥርጥር እርሱ ነው የሚል አስተያየትን ሰጥቷልና ወርልድ ክላስም ነው ይለዋል። በነገርህ ላይ ዣቪ አሎንሶና እንደነገርኩ ከሜዳ ውጪ ብዙም አይታይም። ይሄ ተጫዋች ህይወቱን በቃ ቀለል አድርጎ መግፋት የሚወድ ነው በሚል ያነሱታል። በጀርመን እንዲያውም ልክ መግቢያ ላይ እንደገለጽኩልህ አንድ ቀልድ አለ ይላሉ። እንደ ቀልድ አድርገው የሱን ጉዳይ ያነሱታል ይላሉና በቅርቡ እንግዲህ ከድንች አይነቶች የድንች አይነቶችን ዝርዝር ድንች እንደሚወድ አውቀው ዝርዝር ብለውት እንግዲህ ያው እንደምታውቀው እንግዲህ ድንች በብዙ መልኩ በቺፕስም በክሪስፒም እንደገና እንግዲህ በፍራይስም መልኩ ይቀርባልና እሱ ግን ለኔ ምርጡ ድንች እነዚህ ዝርዝሮችን አላቃቸው ብዙም አይመለከቱኝም። ለኔ ምርጡ ድንች የተቀቀለው ድንች ነው ቀዳሚ ትኩረቴ ብሎ ያነሳልና የድንች ጉዳይ ሲነሳ እንግዲህ በቲቪም በዩቲዩብም በተለያዩ ሶሻል ሚዲያ እርሱን እያነሱ ይቀልዳሉ የሚል መረጃ ወጥቷልና ያስተላለፍ ጉዳይ እንግዲህ ለሊቨርፑሎችና ለኮቹ የሚተው ነገር ነው። ነገር ግን ሊቨርፑሎች ምርጡን ተጫዋች ወደፊትም በስፋት የሚጠቀሙበትን ምርጥ ስኬትን ሊያጣጥሙበትም የሚችሉትን ተጫዋች አግኝተዋል በሚል እንግዲህ መረጃዎች በስፋት ወጥተዋል። በአካል እንግዲህ የአስደናቂ ታሪክ ያለው ተጫዋች ነው ዴቭ። እናስታውሳለን ካይ ሃቨርትዝ በቡድኑ እጅግ ስኬታማ በነበረበት የውድድር ጊዜ ወይም ወደ ቼልሲ ዝውውሩን ከማድረጉ አስቀድሞ በነበሩት 2 ዓመታት የቡድኑ አስደናቂው ተጫዋች ነበርና ልክ ካይ ሃቨርትዝ ክለቡን ለቆ ወደ ቼልሲ ሲዘዋወር ዴቭ ፍሎሪያን ቪርትዝ ወደ ቡድኑ መጣና አስታውሳለሁ አዲሱ ካይ ሃቨርትዝ የካይ ሃቨርትዝ ተተኪ እየተባለ ነበር ወዲያውኑ። ስለዚህ ተጫዋች መረጃዎች ሲነገሩ የነበረው ሜዳም ላይ የምትመለከተው እንቅስቃሴ እያለን ነው። የበለጠ ደግሞ አሰልጣኝ ሻቪ አሎንሶ ቡድኑን ከያዘ በኋላ በደንብ እድገቱን የተመለከትንበት ተጫዋች ሆኖ አይቻለው ይሄንን ፍሎሪያን ቪርትዝን። ለማንኛውም እንግዲህ የ2024-25 የእንግሊዝ ፕሪሚየር ሊግ አሸናፊው ሊቨርፑል በ2025-26 የውድድር ዘመን ይሄንን ክብሩን ለማስቀጠል እንደ ፍሎሪያን ቪርትዝ አይነት ተጫዋችን ወደ ቡድኑ ማምጣት አለበት። ዴቭ ባለፈው ስናነሳ ነበር በደንብ ጥንካሬ ላይ የበለጠ መስራት ፈርጉሰን በፊት ያደረጉት እንደነበረው እንደዚህ አይነት ነገሮችን በሊቨርፑሎች በኩል የተመለከትን ይመስለኛል። እንዳነሳው ቀላል ብር አይደለም። 116 ሚሊዮን ፓውንድ ነው እንግዲህ ትልልቆቹ ብዙሃን መገናኛዎች በሙሉ ይሄንን ገንዘብ ነው ያነሱ ያሉት። ወደ 157 ሚሊዮን ዶላር ማለት ነው ለዚህ ተጫዋች የሚወጣው ገንዘብ። እንግዲህ ኤክስፔክቴሽኑ እጅግ ከፍተኛ ይሆናል ከገንዘብም አንፃር እንደዚሁ ተጫዋቹ ካለው ታለንትም አንፃር። ያንን ደግሞ በባየር ሌቨርኩሰን አስመልክቶናል። ቡድኑ በታሪኩ ዋንጫ ሲያነሳ ወሳኝ ከነበሩት የቡድኑ ተጫዋቾች አንደኛው ነው። እንግዲህ ባለፈው የውድድር ዓመት የፕሪሚየር ሊጉ እጅግ አስደናቂው ቡድን በርቀት ሊቨርፑል ነበረ ዴቭ። ስኳዱ በተለይም ደግሞ አሰልጣኙ ስኳዱን ማኔጅ ያደረጉበት ሁኔታ ጉዳቶች ሲመጡ እነሱን ተከትለው የሚጠቀሟቸው ተጫዋቾች እጅግ አስደናቂ ነበርና በደንብ ኢኮኖሚካሊ ነው ተጫዋቾቻቸውን በአግባቡ ተጠቅሟል የሚል ሐሳብ የሚነሳው።
አሁን ግን ይሄ ተጫዋች የፍሎሪያን ቬትስ ወደ ሊቨርፑል የሚመጣ ከሆነ የትኛው ቦታ ላይ ሊጫወት ይችላል የሚል ነገርን ኢንዲፔንደንት ላይ መረጃ ተመልክቻለሁ። ዴቭ አንደኛው አማራጭ የተባለው በአታኪንግ ሚድፊልደር ወይም እንግዲህ የማጥቃት ባለው አማካኝ ክፍል ላይ ማለት ነው። ወይም የራቨንበርግ እና እንደዚሁም ከማካሊስተር ፊት ያለውን የሶቦስ ላይ በተለምዶ ቦታ ሶቦስ ላይ የሚሰለፍበትን ቦታ እንዲዝ ሊደረግ ይችላል ወይም ዋነኛ ሮሉ ይሄ ሊሆን ይችላል የሚል ነገርን አንስቷል። ይሄ መንገድ ምናልባት ከሌቨርኩሰኑ የተለየ ሊያረጋው ይችላል። ሌቨርኩሰን ውስጥ አሰልጣኝ ሻቢ አሎንሶ ይሄንን ተጫዋች የሚጠቀምበት ወደ ግራ ጠጋ ብሎ የሚጫወት ግን ኢንቨርት ወደ ውስጥ እየገባ የሚያጠቃ ተጫዋች አድርጎት ነበርና በዚህ ምናልባት የሶቦስ ላይ ቦታ የሚሰጠው ከሆነ የተወሰነ ለየት ማለት አማካኝ ላይ ወይም መሃል ለመሃል የሊቨርፑልን የማጥቃት ሁኔታ ማሳለጥ ላይ ሊቆይ ይችላል ይላሉ። እዚህ ቦታ ላይ ቢጫወት ተጫዋቹ ካለው ይሄ ኳስን ኮንትሮል አድርጎ ከመጮት ብቃቱ አንፃር ከድሪብሊንግ ብቃቱ አንፃር እና ደግሞ ወሳኝ እነዚህ ቁልፍ ኳሶችንም በመስጠት አስደናቂ ነው ይላሉ። እንደውም 13 የቡንደስሊጋ አሲስቶችን አድርጓል በተጠናቀቀው የውድድር ዓመት። የጎል አይንም አለው 10 ጎሎችን አስቆጥሯል ይላሉ በቡንደስሊጋውና 24 የግብ ተሳትፎ በውድድር ዓመቱ ነበረው። ሊቨርፑል ብዙ ማጥቃቱ የሚመጣው ከመስመር ነው። ሃክፖ ጥሩ በነበረበት ሰዓት ሃክፖ አለ፣ ሳላ ደግሞ አመቱን ሙሉ ጥሩ ነበር። ዲያዝም እዛ ቦታ ላይ ሲሰለፍ ጥሩ ነው። እነ ማካሊስተር ወሳኝ ግቦችን ከመሃል እየተነሱ አስቆጥረዋል። ግን ዋና የመሃል ለመሃል የመፍጠር ሁኔታ ችግር በሊቨርፑል ውስጥ አለና እና ደግሞ በቀጣይ የውድድር ዓመትም ሊቨርፑል የሚገጥመው ቡድን ብዙዎቹ በተለይም ወደ አንፊልድ ሮድ መጥተው ሲጫወቱ በሎ ብሎክ የሚጫወቱ ዲፕ ገብተው የሚከላከሉ ቡድኖች ሊገጥሟቸው ይችላሉና ልክ እንደዚህ አይነት አጋጣሚዎች ላይ እንደ ፍሎሪያን ቬትስ አይነት ተጫዋች ከምንም የሆነ ነገር መፍጠር የሚችል ተጫዋች ሊያገኙ ይችላሉ ይላሉ። ከዶሚኒክ ሶቦስ ላይ ጋር በተገናኘ ይሄንን ሚና ባለፈው የውድድር ዓመት እሱ ነበር የተወጣው። አርነ ስሎት ግን በዚህ ሃንጋራዊ እንግዲህ ሚና ተናግረዋል። በተለይም ስለዚህ ተጫዋች ተብሎ ሲጠየቁ የተናገሩት የማይታመን ወርክ ሬት አለው የሚል ነገርን ሜዳ ያካለሉ የመጫወት ብቃትን ነው ያነሱትና የተወሰነ ይሄ አባባላቸው ደግሞ ዴቭ ምናልባት ተጫዋቹ ላይ እምነት ላይ ኖራቸው ይችላል፣ ቁጥሮቹም ከዚህ በላይ ማደግ አለባቸው የሚል ነገርን ከኤሲ ሚላን ጨዋታ አስቀድሞ በአውሮፓ ቻምፒየንስ ሊግ እናስታውሳለን። ግን ፍሎሪያን ቬትስን ከኳስ ውጪ ያለ ብቃት ሊያስገርማቸው አይገባም፣ እጅግ የተለየ ነው የሚል ነገርን አንስቷል ዴቭ። በአምና በቡንደስሊጋው ከቶፕ 10 ውስጥ ዱዋሎችን በማሸነፍ ቶፕ 10 ውስጥ ነበር። በኢንተርሴፕሽንም ቶፕ 10 ውስጥ ነበር ወይም ምርጥ 10 ውስጥ ተካቶ ነበር። በአማካኝ 12.3 ኪሎ ሜትር ይሮጣል በየጨዋታው የሚል ነገርን አንስቷልና ከኳስ ውጪም የመታተር ችግር እንደሌለበት ለማሳየትና 33 ስፕሪንቶችን አድርጓል ይላል። ይሄም ደግሞ እንግዲህ ከኋላ እየተነሳ ስፕሪንት የምታረጋባቸዋሉና ምን ያክል ወደ ኋላ እንደሚመለስ የሚያሳይ ነው። እንደውም ይሄ ስፕሪንት በማድረግ ዴቭ ከምርጥ 5 ውስጥ ያካትተዋል የሚል ነገርን ተመልክቻለሁና ከኳስ ውጪም ይሄ ተጫዋች የሚታማ ለመሆኑን መረጃው ይጠቅሳል። ሁለተኛ አማራጭ ተብሎ የተጠቀሰው ዴቭ የግራ ዊንግ ቦታ ላይ ወይም በተለምዶ ሉዊስ ዲያዝ እና ኮዲ ሃክፖ የሚጫወቱበት ቦታ ነው። ይሄ ቦታ ይመቸዋል። ምናልባት አዲስም ላይሆን ይችላል። ቅድም እንዳነሳሁት በሻቢ አሎንሶ ባየር ሌቨርኩሰን ውስጥ እዚህ ቦታ ላይ ሲሰለፍ ስለነበረ ግን የሻቢ አሎንሶ ቡድን ውስጥ በጥልቀት ወደ መሃል እንዲገባ ነፃነት ይሰጠው የነበረው ተጫዋች ነው የሚል ነገርን ያነሳሉ። ሃክፖ አምና ጥሩ ነገር አድርጓል፣ ግን ደግሞ ቬትስ የበለጠ ደረጃውን ላቅ እንዲል ሊያደርገው ይችላል የሚል ነገርን ያነሳሉና እንደዛ ከሆነ ሶቦስ ላይ እዛው 10 ቁጥር ላይ ይቆያል፣ ፍሎሪያን ቬትስ ወደ ላይ ይወጣል ማለት ነው። አሰልጣኝ አርነ ዲያዝም እንግዲህ የመሸጥ እድል አለው የሚሉ ነገሮች እየተነከሩ ይወጡ ነው። ዲያዝ ብዙ ነገሮች ሊወጣ ይችላል እያስባለ ነው የሚገኘው። እናስታውሳለን ፍቅረኛው
እናመሰግናለን የሚል ነገርን ለጥፋ ነበረ ለነበረን ጊዜ ምናምን ብላ ከሊቨርፑል አጠቃላይ ከከተማውም ጋር የተገናኘ ነገር ለጥፋ ነበርና ተጫዋቹ ሊወጣ ይችላል እንዲባል ያደረገ ምክንያት እንደነበር እናስታውሳለን። የአርነ ስሎት 4-2-3-1 አስተላለፍ እንግዲህ እንዳነሳሁት ነፃነት ሊሰጠው ይችላል ለፍሎሪያን ቬትስ እዛ ቦታ ግራው ቦታ ላይ ቢጫወት እና ደግሞ እየሰበረም ወደ መሃል ይገባል። ያ ደግሞ በጣም ወደፊት እየሄደ ማጥቃት ለሚወደውና ለሊቨርፑል ለመፈረም ለተቃረበው ሃንጋራዊ ሚሎሽ ኬርኬዝ ተጨማሪ የማጥቃት ነፃነትን እንዲያገኝ ያደርጋል። ክፍት ቦታዎችን ያገኛል። በዛ ደግሞ ፍጥነቱን እየተጠቀመ በደንብ ጥሩ ክሮሶች እንዳሉት ይታወቃልና ያንን እንዲያደርግ እድል ሊፈጥርለት ይችላል የሚል ነገርን ከዚህ ተጫዋች ጋር ተያይዞ አንስቷል። ስለዚህ ሚሎሽ ኬርኬዝም በዚህ ተጠቃሚ ሊሆን ይችላል ይላሉ። ሶስተኛው አማራጭ ዴቭ በሐሰተኛ 9 ቁጥር ወይም በሁለተኛ አጥቂነት የመጫወት ሁኔታን አንስቷል። እንደውም በዚህ ሲስተም ውስጥ ይሄ ተጫዋች በጣም እንደዚህ አይነት ታክቲኮች እጅግ የተመቸ ነውና ቬትስ ብዙ ጥቅሞችን ይሰጣል። አንደኛው የሻቢ አሎንሶ ቡድን ሌቨርኩሰን በሐሰተኛ 9 ቁጥር ሲጫወት እዚህ ቦታ ላይ ፍሎሪያን ቬትስን በደንብ ሲጠቀመው ነበረ። አሰልጣኝ አርነ ስሎት ደግሞ ሐሰተኛ 9 ቁጥር ይሄ 9 ቁጥር ተጫዋች እንዲኖራቸው ይፈልጋሉ። ግን ግዴታ ደግሞ እንዳልሆነ ሉዊስ ዲያዝን አምና በአንዳንድ ጨዋታዎች ኑኝ ያሉ ጭምር ሉዊስ ዲያዝን እዛ ቦታ ላይ አጫውተውታል። እንደውም ምን ያነሳል መረጃው ሌቨርኩሰንን አንፊልድ ላይ 4-0 በሆነ ውጤት በቻምፒየንስ ሊግ ሲያሸንፉ ያኔ ሉዊስ ዲያዝ በሐሰተኛ 9 ቁጥር ሚና ነበርና ይህንንም ቦታ ይሄ ተጫዋች ፍሎሪያን ቬትስ ሊይዘው ይችላል የሚል ነገርን ያነሳሉ። ይህ ማለት ሃክፖም ሳላህም ሶቦስ ላይም ይኖራሉ። ስለዚህ ምናልባት የነ ኑኔዝ የመሸጥ ሁኔታ የኑኔዝ ከክለቡ የመውጣት እድሉ እጅግ ሰፊ ስለመሆኑ መረጃዎች ሁነኛ አጥቂም የለውም። ያው ክለቡ ሁነኛ አጥቂም ስለሌለው እንደነገር 19 ቁጥር ኮኮክ በቃ ኦሬዲ ከፊት ለፊት አጥቂ አትፈልግም። ስለዚህ ራስህ እንደ አጥቂ ነው። ያው ሐሰተኛ ትባላለህ እንጂ ያው አጥቂ ነህ ገብቷል ቴክኒካሊ። ስለዚህ የኑሜሪካሊ ቁጥርም አድቫንቴጅ ይሰጣል። የአጥቂነት ሚና ለአንተ ስለሚሰጥህ ሌሎች ከጀርባ ያሉትን ቦታዎች በሙሉ በምትፈልጋቸው ተጫዋቾች የመሙላት እድል ይሰጣል። ግን ስቲል ወደ ኋላ ማፈግፍጎ ስለሚጫወት በጣም ለልጁ ነፃነት የመስጠት እድሉ ሰፊ ነው። እንግዲህ አሁን 9 ቁጥር ያስፈልጋል አያስፈልግም ያለ 9 ቁጥር ዋንጫ የበሉ ቡድኖች አሉ የሉም የሚልም ክርክር ስላለ በዚህኛው መንገድ መልስ ሊሰጥ የሚችል ይመስለኛል የዚህ ተጫዋች ሚና። በትክክል ዴቭ እንግዲህ አሰልጣኙ የትኛው ቦታ ላይ ይጠቀሙበታል የሚለው ጉዳይ ይጠበቃል። ግን እነዚህ 3 ቦታዎች አንስተዋቸዋል። የተጫዋቹ ምርጫ የሚሆኑ የትኛው ነው የሚለው ነገር ግን ቢነሳ ምናልባት ሻቢ አሎንሶ ያሰልፈው በነበረው የግራ ቦታ ላይ ሆኖ ግን በጣም ነፃነት ኖሮት እንደ 10 ቁጥርም ወደ ውስጥ እየገባ የሚጫወተው ተጫዋች ቢሆን የሚል ሐሳብ ያለኝ ይሄን ለማንሳት ነው። ወደፊት የሚያስጠጉት ይመስለኛል። እኔ ደግሞ አሁን የጠቀስከው ሶስተኛው ሚና የበለጠ ሊገልጠው እንደሚችል ግምት ትወስዳለህ። ያው ሃክፖም በዛኛው መስመር ላይ ይበልጥ ጠንክሮ ሊመጣ እንደሚችል ግምት ትሰጣለህና ኤኒዌይ እድሉ ሰፊ ነው። በየጨዋታዎች እንደ ልብ ልትቀያይረው የምትችልበት ይዘት ስላለ እንደ ተጋጣሚም የሚታይ ነገር ሊሆን ይችላል። ዝውውሮችን ስናይ እንግዲህ የኒውካስልን ጉዳይ ላንሳ አስቀድሜ ከአርሰናል ከዩናይትድም ጋር የተያዙ ጉዳዮች እንዳሉ ስንጠቅስ ነበር አስቀድመን። ከጆዋ ፔድሮ ጋር የተያዘ ነገር ተነስቷል። የሱ ካምፕ ይሁንታን ሰጥቷቸዋል፣ አበረታቷቸዋል ወደ ተጫዋቹ ግዢ እንዲገቡና በጉዳዩም ሊገፉበት ይችላሉ የሚል መረጃ እየወጣ ነው። እስካሁን ፎርማሊ የቀረበ ምንም ነገር የለም፣ አንድም የቀረበ ነገር የለም ተብሏል። ግን እስከ 60 ሚሊዮን ፓውንድ ተጫዋቹ ይወጣበታል የሚል መረጃ ነው እየተነሳ ያለው። ኮቹ ኤዲሃው አድናቂው እንደሆኑ ተነግሯል። 2022 ላይ ኢሳቅን ከማምጣታቸው ወይም ከማስፈረማቸው በፊት እዚህ ተጫዋች ላይ ትኩረት አድርገው ሊያስፈርሙት ተቃርቦ ነበር የሚል መረጃ ወጥቷል። ስለዚህ አሁን እዚህ ተጫዋች ላይ ኮስተር ብለው የሚሄድ እድል አላቸው ተብሏል። ሌላው ትኩረት ያደረጉት ደግሞ ኢላንጋ ላይ ነው። ይህም ተጫዋች እንግዲህ ከኖቲንጋም ፎረስት የሚለቅ ከሆነ እስከ 50 ሚሊዮን ፓውንድ ይወጣበታል ተብሏል። ግን ሁለቱም እንግዲህ የማጥቃት ባህሪ ያላቸው አጥቂና የማጥቃት ባህሪ ያላቸው ተጫዋቾች ናቸው። እንዴት ሁለቱን ባንድ ያስፈርማሉ የሚታይ ነው የሚሆነው ከገንዘብ ወይም ከውጪ አንጻር። ነገር ግን ያው ቻምፒየንስ ሊግ ላይ ተሳትፎ ስለሚያደርጉ በየኤሪያው
የተሻሉ ተጫዋቾችን ይፈልጋሉ የሚል መረጃ ነው የወጣው። ከዛ ውጪ እንግዲህ መሃል ተከላካይም ይፈልጋሉ ኒውካስሎች። የስፖርቲንግ ሊዝበኑን ኦዝማን ዲያሞንድ የሚባል ተጫዋች ትኩረት አድርገው እየተንቀሳቀሱ ነው የሚል መረጃ ወጥቷል። ይሄ የ21 ዓመት ኮት ዲቫራዊ ተከላካይ ነው፣ ድንቅ ተከላካይ ነው ብለውታል። ክሪስታል ፓላስና ቼልሲም የዚህ ተጫዋች ፈላጊ እንደሆኑ መረጃዎች ተያይዘው ወጥቷል። እንግዲህ ኒውካስል ወደ ገበያው ሊገባ የሚችልበት እድል ከአሁን በኋላ በስፋት ይኖራል የሚል መረጃ ነው የወጣው። ከኒውካስል ጋር አያይዤ ይህንን ላንሳ። የቶተናምን፣ የዩናይትድን፣ የአርሰናልን ጉዳዮች እያያያዝን እንሂድ እስቲ። እንግዲህ ዴቭ በተለይም ደግሞ የዚህ የምቦሞ ጉዳይ ከዩናይትድ ጋር ስሙ በትልቁ እየተነሳ ነው የሚገኘው። ግን እንደው ጆአው ፔድሮ ላይ ሁለገብነቱ ዴቭ እጅግ የሚያስገርም ተጫዋች ነው። 10 ቁጥር ሆኖ መጫወት ይችላል፣ የመሃል አጥቂ ሆኖ መጫወት ይችላል፣ ወደ ግራ ወጥቶ መጫወት ይችላል። ብዙ አማራጮችን የሚሰጥ ተጫዋች መሆኑን ብዙዎች ያነሳሉ። የምቦሞ ጉዳይ እንግዲህ እስካሁን ዩናይትድ አለመፈጸማቸው ምናልባት ተጫዋቹ ወደ ሌላ ክለብ እንዲያመራ ሊያደርገው ይችላል፣ ወይም ዩናይትዶች ጊዜ ወስደዋል የሚል ነገርን እያነሱ ነው የሚገኙት። ቶማስ ፍራንክን ባለፈው ሐሙስ ዕለት ቶተናም አዲሱ የቡድኑ አሰልጣኝ አድርጎ በይፋ መቅጠሩ ይታወቃልና አሁን እኛ አሰልጣኝ ወደ ቡድኑ ከመጡ በኋላ መጀመሪያ የነገሯቸው ምቦሞን ወደ ቡድኑ ወደ ቶተናም አምጡልኝ የሚል ነገርን አንስተዋል ተብሏል። እንደውም የተጫዋቹ ፍላጎት አሁን ከዩናይትድም የበለጠ ወደ ቶተናም ነው የሚል ነገርን ሚረር ላይ ተመልክቻለሁ። ያው የዜናውን ተአማንነት እርግጠኛ መሆን አይቻልም፣ ግን ደግሞ ተጫዋቹ ወደ ቶተናም የሚሄድ ፍላጎት አለው የሚል ነገርን እናም ደግሞ አማራጩ ከተገኘ በለንደን መቆየትን ምርጫው ሊያደርግ ይችላል የሚል ነገርን አንስተዋል። ዴቭ 60 ሚሊዮን ፓውንድ እንግዲህ ንቦቹ እየተባሉ የሚጠሩት ብሬንትፎርድ ለዚህ ተጫዋች ዝውውር ይሄን ያክል ገንዘብ ለጥፈውበታል። ዩናይትዶች 45 ሚሊዮን ሲደመር 10 ሚሊዮን በዩሮ ነው ለዛው የሚያቀርቡትና ተጨማሪ ገንዘብ ይዘው ይመጣሉ የሚል ነገርን ያነሳሉ። በ2024-25 የውድድር ዓመት 20 ጎሎችን በአጠቃላይ አስቆጥሯል። ተጫዋቹ የዩናይትድ ፍላጎቱ እጅግ ከፍ ያለ እንደሆነ ቀድሞም ሲነገር ነበር። የቻምፒየንስ ሊግ ነገር ባይኖርም ብዙ ችግር የለበትም የሚሉ ነገሮችን ስንሰማ ነበረ። ግን ደግሞ አሁን ይሄን ነገር እያነሱ ነው የሚገኙት ዴቭ። እንደውም ምናልባት የዚህ ተጫዋች የዝውውር ሁኔታ የማይሳካ ከሆነ ዩናይትዶች ሌሎች ተጫዋቾችን ሊመለከቱ ይችላሉ ብለን ባለፈው ሐሙስ በነበረው ፕሮግራማችንም ላይ የነ ሴሜኒዮን ጉዳይ ስናነሳ ነበር። ዩናይትድ ግን አሁንም ባለው በተጫዋቹ ሁኔታ ደስተኛ ነው። ተጫዋቹ ዩናይትድን ምርጫው እንደሚያደርግ ያስባሉ። ግን የገንዘቡ ሁኔታ አሁንም ጥያቄ ውስጥ እንዲገቡ ሊያደርጋቸው ይችላል የሚል ነገርን ከዩናይትድ ጋር ተያይዞ ወይም ከምቦሞ ጋር ተያይዞ ተነስቷልና ምናልባት ትልቅ ዩተርን ሊኖር ይችላል የሚል ነገርን እንደዚሁ አስን ጠቅሶ ነው ሚረር መረጃውን ያሳየው። ብሬንትፎርዶች ግን ይህንን ተጫዋች ወደው ሳይሆን በግዳቸው ያው ብሬንትፎርድ ቀጣይ ዓመት ላለመውረድ እንደሚጫወት እርግጠኛ መሆን ትችላለህ ዴቭ። በቃ ዋና የማሸነፉ ሚስጥር የዚህ ቡድን አሰልጣኙ ናቸው፣ ወይም በፕሪሚየር ሊጉ እስካሁን ለመቆየታቸው ዋናው ምክንያት እነዚህ ተጫዋቾችና አሰልጣኙ ናቸው። እንዳነሳሁት 55 ሚሊዮን ፓውንድ በቀዳሚነት እንዲከፈላቸው ሲደመር 5 ሚሊዮን ፓውንድ ደግሞ በአድኦንስ ወይም እየታየ በሚጨምር ገንዘብ ለዚህ ተጫዋች እንዲቀርብላቸው ይፈልጋሉ። ዩናይትዶች ምን አይነት ምላሽ ይኖራቸዋል መመልከት ያለብን ጉዳይ ይመስለኛል። ግን የተጫዋች ሁኔታ ወደ ቶተናም ከፍ እያለ እንደሚመጣ ከወዲሁ መጠበቅ እንችላለን። እንትን የሚመስለው ማይመስል ነገር የሚመስለው ለብሬንትፎርዶች ሰርግና ምላሽ ነው አይደል? ሁለት ክለብ ከፈለገው የምትፈልገውን ሂሳብ ያለ ጥርጥር እንድታገኝ ይረዳል። በደንብ ታጫርታለህ። በዚህ ላይ 1 ዓመት ኮንትራት ነው የቀረው። በእርግጥ እየታየ የሚታደስ ሌላ አንድ ተጨማሪ ዓመት ኮንትራት አለው የሚል ነገር አንብቤ ያለው። ግን አንዳንዶች የሚጠራጠሩት ስፐርስስ አሁን ከፍ ያለ ወጪ ያወጣሉ ወይ? በእርግጠኝነት በእርግጥ የምንድነው ሁንግሜንሶን 1 ዓመት ኮንትራት ነው የቀረው እሱም በቶተናም እና ይሄ ተጫዋች መልቀቁን ተከትሎ ይመስለኛል ሊለቅ ነው ወደ ሳውዲ ሊሄድ ነው የሚለውን መረጃ መውጣት ተከትሎ ይመስለኛል አይደል? አሁንም በዚህ መስመር የዚህ ተጫዋች መፈለግ እንግዲህ ብሬንትፎርዶች የሚፈልጉትን ሂሳብ ከሰጧቸው ያለ ጥርጥር ይሄም ተጫዋች ወደዚህ ሐሳቡ ሊቀየር ይችላል ብለህ ግምት ትወስዳለህ። ግን
እስካሁን የነበሩ ነገሮች በሙሉ እስካሁን ሲወሩ የነበሩ ነገሮች በሙሉ ዩናይትድን የሚያግዙ ነበሩ። አሁን ግን በስተመጨረሻ አልተሳካምና ለዩናይትድ ይሄ ማይሆን ከሆነ ሌላ ራስ ምታት ነው። ከዚህ ከዮክሬስም ጋር የተያዘ እነሱን የሚመለከት መረጃ ወጥቷል አይደል? አሁን ጉዳዩን ከአርሰናል ጋር በርካቶች አያይዘውታል። ምናልባትም በዜናነት ታነሳዋለህ። የሚገርመው ግን የሱም ጉዳይ መፍትሄ ማጣቱ ይመስላል ባልታመኑ ምንጮች ወደ ኦስሜን ፊታቸውን ሊያዞሩ እንደሚችሉ በፕላን ቢነት እሱን ለማምጣት ፍላጎት እንዳላቸው የሚገልጹ ነገሮች ወጡ። እንግዲህ የምታየው ዩናይትድ ከዋጋ አንጻር ትልቅ እጅ ፍሬን ይዟል። በቂ ገንዘብ እንደሌለው ታያለ። እዚህም ተጫዋች ላይ የተጠየቀውን 55 ሚሊዮን ፓውንድ ፕላስ 5 ያልከውን 60 ሚሊዮን ፓውንድ ማቅረብ ካልቻለና በዩሮ 45 ፕላስ 10 እየተከራከረ መሆኑን ስታይ እና ደግሞ አሁን ደግሞ ፊቱን ወደ ከዮክሬስ ይልቅ ወደ ኦዝሜን አዙሯል ሲባል ገራሚ ነው አይደል? የማይመስል ነገር ይመስላል። ለምንድን ነው ይሄንን የምለው? የዮክሬስ ሂሳብ አንዱም ሲጠቀስ የነበረው ቢጋነንም እስከ 80 ሚሊዮን ዩሮ ድረስ ሊሄድ ይችላል የተባለውና ይሄንን ተጫዋች ዋጋውን ሚት ሳታደርግ ከዛ በላይ ከፍ ያለ ዋጋ በናፖሊ የተለጠፈበትን ኦዝሜንን ማምጣት የማይመስል ይመስላል። አንዱ እሱ ነው። ሁለተኛ ኢቭን በጋላታሳራይ የሚከፈለው ከታክስ በኋላ 300,000 ሳምንታዊ ፓውንድ ነው ይላል ያዩት መረጃና ወደ እንግሊዝ ስታመጣው ደግሞ እንግዲህ ምን ያህል ከፍ ሊል እንደሚችል አስበው 300,000 ሳምንታዊ ፓውንድ ከታክስ በኋላ እንደውም የእንግሊዞች አከፋፈል ላይ የተወሰነ አሰራሩም ይለያል። ታክሱ እጅግ በጣም ከፍተኛ እንደሆነ ይነገራልና የሚሉት እስከ 500 ይሄዳል። ይሄ ከሆነ ዩናይትድ እንግዲህ ለተወሰኑ ሚሊዮን ፓውንዶች ዋጋ እየተከራከረ ያለ ለመግዛት ተጫዋች ደግሞ መሸጥ አለበት እየተባለ መልሶ አሁን ፕላን ቢ ኦዝሜንን አስቧል ሲባል ትንሽ ይገርማል አይደል? የኦዝሜን ጉዳይ እኔ ግራ አጋቢ ነገሮች ምናልባትም ከተራሩ መርነት የማያልፉ ይመስላልና ምናልባት ዮክሬስም ላይ የሚነሳው ጉዳይ ከዚህ ጋር የተያዘ እንዳይሆን የሚል ስጋት አለኝ። እኔው የዮክሬስ ጉዳይ እንግዲህ ዴቭ ከአርሰናል ጋር ነው አሁን በደንብ ስሙን እያነሱ የሚገኙት። እንግዲህ ይሄ የ27 ዓመት ተጫዋች በጣም ጉዳዩ የጦዘ ነው የሚገኘው ዴቭ። በ102 ጨዋታ 97 ግቦችን አስቆጥሯል የሚለውን ነገር ስትመለከት በቃ ሁሉም ክለቦች እዚህ ተጫዋች ላይ ባይሯሯጡ አይገርምህም ዴቭ። አሁንም አርሰናል፣ ዩናይትድ እና ዩቬንቱስ ደግሞ ተነስቷል ይህንን ተጫዋች ለማስፈረም የሚነሳው ጉዳይ ላይ። የፖርቹጋሉ እንግዲህ ኦጆጎ እንደዘገበው ከሆነ ዴቭ ባለፈው ሐሙስ ከተጫዋቹ ወኪሎች አንደኛው የሆኑት ሐሰን ቼቲንካያ የተባሉት ሰው ወይም እንግዲህ ዮኬሬስን ከሚወክለው ካምፕ አንደኛው ግለሰብ ከአርሰናል ሰዎች ጋር በለንደን ቆይታ አድርገው ነበር የሚል ነገርን አንስቷል እና እዚህ ጉዳይ ላይ በተመለከተ እንደውም ፎቶአቸውን ጭምር አውጥቷል። የስምምነቱን ሲያረጉ ሳይሆን ግን የሰውየውን ማለት ከወኪሎቹ አንደኛው ይህንን ሲያነሱ ነበርና የተጫዋቹ ወደ አርሰናል የመምጣት ጉዳይ ችግር አይፈጥርባችሁም የሚል ነገርን አንስተዋል። ምንም የሚፈጠር ነገር የለም፣ እናንተ ከቡድኑ ጋር መስማማትን ነው መፈጸም ያለባችሁ የሚል ነገርን አንስተውላችኋል ተብሏል። ምናልባት ይሄ ከተጫዋቹ አንጻር ለአርሰናል ጥሩ ነገር እንዳለውና ወደዛ የመምጣት ፍላጎት እንዳለው በተወሰነ ደረጃ ፍንጭ ሰጥቷል የሚል ሐሳብን አንስተዋል። ስለዚህ ይሄ ነገር የሚሆነው ክለብ ከክለብ ጋር በሚደረገው የድርድር ሁኔታ የመጠናቀቅ እድሉ ሰፊ ሊሆን እንደሚችል ነው መረጃው የሚያሳየው ዴቭ። ባለፈውም ስናነሳ ነበረ ቡድኑ በቀላል እስከ 60 ሚሊዮን 59 ሚሊዮን ፓውንድ ድረስ በሚደርስ ገንዘብ በቀላሉ ልንሸጣ አንችልም የሚል ቁርጥ ያለ ምላሽን የክለቡ ፕሬዝዳንት ሰጥተው ስንመለከት ነበረ። ግን ደግሞ 90-100 ሚሊዮን ዩሮም አምጡ ብለን አንጠይቅም። ምክንያቱም 27 ዓመቱ ላይ የደረሰ ተጫዋች በምንም ታምር ከፖርቱጋል ሊግ ወደ ሌላ ሊግ በእንደዚህ አይነት ገንዘብ ከዚህ በፊት ተዘዋውሮ ማያውቅም የሚል ነገርን አንስተዋልና ባለፈው እኔም አንተም እንዳነሳ ነው 75-80 ድረስ ይሄንን ተጫዋች ሊለቁት እንደሚችሉና አሁንም የመደራደር አቅማቸው እጃቸው ላይ ስላለ ያንን ከመጠቀም አንጻር ለአርሰናል ይሄንን ጥያቄ እንዳነሱ መረጃው ተሰምቷልና ልክ ባለፈው ስናነሳ አንድሪያ ቤርታ የተጫዋቹ አድናቂ ናቸው የሚል ነገር አለ። ግን የኡጎ ኢኪቲኬም ጉዳይ ከአርሰናል ጋር ስሙ እየተነሳ ነው የሚገኘው። ይሄ በአይንትራክት ፍራንክፈርት የተመለከትነው ተጫዋች ቀላል የሚያጫርት ተጫዋች አይመስልም ዴቪድ። ምክንያቱም ቼልሲ ገብቶበታል፣ ቼልሲ ያለበት ሲቲ ያለ
የጣሊያን ክለቦች አሉበት። እንግዲህ አሁን ደግሞ አርሰናልን ጠቀስክልኝ። አርሰናል አለ ተብሏል። ከዛ ውጪ አርቴታ የሚፈልገው ደግሞ ቤንያሚን ሼሽኮም ከአርቢ ላይፕዚግ አሁንም በራዳራቸው ውስጥ እንዳለ ግን አርሰናል ማይንድ ጌም የተጫወተ አይመስልም። ዝም ብለህ ስታየው እዚህ ጋር ይሄ አሁን የጠቀስከውን ዮክሬስን ከፈለገ አርሰናል ከወኪሎቹ ጋር ሳይሆን በቀጥታ ግንኙነት መፍጠር የሚችል ይመስለኛል። በቃ ፍላጎቴ ይሄ ነው። እንግዲህ ቀዳሚ ፍላጎቱ ቢሆን የኔን ግምት ነው የምነግርህ። ቀዳሚ ፍላጎቱ ቢሆን በቀጥታ ከክለቡ ጋር ግንኙነት ማድረግ ይችላል። በዋጋውም ጉዳይ ምልህ እንደተባለው ከፍ ያለ ነገርም ባይሄድ የሆነ ኦፈርም ቀረበ ብለው ነበር። ኦፍ ኮርስ ግን ኦፈር ቀረበ የተባለውን ትልልቆቹ ምንጮች ስላላረጋገጡ ውሸት ሆኖ አሁን እንግዲህ ተድበስብሶ ቀርቷል ይመስለኛል። የፖርቱጋል ጋዜጦች ናቸው ያወጡት ከአርብ ጀምሮ ከሐሙስ ጀምሮ የቅድሚያ ኦፈር አቀረበ ብለውም አውጥተዋል። ግን እነዚህ ታማኝ የሚባሉት እነ ፋብሪዚዮ እነ ዴቪድ ኦነስቴን እና ሌሎቹም ስለ ዋጋው ጉዳይ ምንም አላሉም። ይሄ ማለት ምን ማለት ነው? እንግዲህ በአርሰናልና በስፖርቲንግ መካከል የተጀመረ ምንም ነገር የለም። ለኔ የሚያሳየኝ ስቲል የአርሰናል ሰዎች ፍላጎት ያለው እዛው ጀርመን ነው፣ ሼሽኮ ላይ ነውና ለሼሽኮ ካምፕ እንግዲህ አርሰናል እየተንቀሳቀሰ ነው ሌላ አጥቂ ለማምጣትና እዛው ምንድነው ጥንክር ብላችሁ የሰቀላችሁትን ዋጋ ወርዱና በደንብ እንነጋገር የሚል ይዘት ያለው እንግዲህ ግምት ነው የምታስቀምጠው። ብዙ ጊዜ መላምት ነው የምታስቀምጠው እንጂ ይሄ ተጫዋች ዩናይትድም ለመምጣት ፍላጎት እንዳለው አርሰናልም ለመምጣት ፍላጎት እንዳለው የትኛውም እሱን እንግዲህ ሊወስድ የፈለገና ዋጋውን ማቅረብ የቻለ ሊወስደው እንደሚችል ፍንጭ እየሰጠ ነው። ይሄ ከሆነ እንግዲህ አርሰናሎች ንግግር መጀመር ከፈለጉ መጀመር ለመቻል የሚያግዳቸው አንዳችም ነገር የለም። ግን እዚህ ጋር የሚመስለኝ ለሌላው የሚፈልጉት ተጫዋችና ክለብ የሆነ ማንቂያ ደውል የመስጠት የአእምሮ ጨዋታ የመስጠት ነገር ይመስላልና ይሰራል አይሰራም እናያለን ስልህ ነበር። አንዳንድ ጊዜ ደግሞ ፕላን ቢ ሆኖ በኋላም ያኛውን ፕላን ኤህን ወደዚህኛው ብትመጣ አደጋ ውስጥ እንዳትገባ ስጋት አለ። ለዚህም ይመስላል አርሰናል አሁን ፕላን ሲ ድረስም የሚሄድ እቅድ አለው። በጣም በርካታ አማራጮችን ያስባል። ልክ ጥር ላይ እንደምታስታውሰው አንድ ሁለት አማራጮችን ይዞ አልሳካ ሲል እንዳጡት ምንም ያጥቂ ተጫዋች ሳያስፈርሙ እንደቀሩት እንዳይፈጠር የሚል የሆነ ነገር እንዳለም ሳነብ ነበርና የሚመስለው ማይንድ ጌም ነው እንጂ ይህን ተጫዋች የፈለገ ክለብ ዩናይትድ የዋጋ ጉዳይ ባይዘው ኖሮ የሚመስለኝ የኔ ግሌን ስሜት ነው የምነግርህ አሁን የቀረበ ዋጋ ማን ነው ኪሳቸው ያለ ብር ቢኖር ነው በእርግጠኝነት በቀጥታ ይሄን ተጫዋች ከመውሰድ የሚያግዳቸው ነገር አለ ብዬ አላስብም። ግን አርሰናል መያዣ እያደረገው ያለ ነው ይመስልኝ። የግሌ ስሜት ነው፣ ላይሆን ይችላል። በነገር ላይ እንግዲህ መጠበቅ ነው እንዳልከው። ግን ምናልባት አማራጮች አሉን የሚለውን ነገር አስረግጦ የመናገር ሁኔታን ለክለቦችም አንጻር ሊሆን ይችላል። ደግሞ የገንዘብ ሁኔታውን ቡድኖችን ወጥሮ ሊይዛቸው ይችላል። ዴቭና የሚሰጡት ግልጋሎትና የሚወጣባቸውን ገንዘብ በደንብ ከግምት ማስገባት ይኖርባቸዋል። እዛ ላይ ደግሞ ሪሴል ቫልዩ ይኖረዋል ወይ የሚለውንም ነገር መለከቱ ይችላሉ አይደል? ምናልባት የቤንያሚን ሼሽኮ በጣም በትልቁ የሚፈነዳ ከሆነ አርሰናል ቤት በደንብ ጠበቅበትን ነገር ማድረግ የሚችል ከሆነ ምናልባት ወደ ሌሎችም ክለቦች ወደ ስፔን እንደዚህ አይነት ነገሮች ሊኖሩ ይችላሉ። እና አነሳን እንግዲህ የሚወጡ በርካታ ጉዳዮች አሉ። እንዳልነውም የፊፋ የዓለም ክለቦች ውድድርም ዛሬ በይፋ ይጀምራል። ኤችዲ ስፖርቶች ነበረን ከበአካል ዳንኤል ጋር ቆይታ አደረኩኝ። አድማጭ ተመልካቾች ለሰጣችሁን ጊዜ ከልብ እናመሰግናለን። እዚህ ፕሮግራማችንን ላይክ አድርጉ፣ ሼርም አድርጉት። ሰብስክራይብ ካላደረጋችሁም ቁጥሩን ጨምሩት። በነገራችን ላይ ዩቲዩብ ላይ እንገኛለን። ኤችዲ ስፖርቶች ነን። አበቃን። መልካም ጊዜ ብያለሁ አድማጭ ተመልካቾች። ባይ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ